ሰላም ክቡራትና ክቡራን ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም በወሳኝ መሰረታዊ የህግ ፕሮግራም ተገናኝተናል። በዛሬው ፕሮግራሜ ለመኪናዎቻችን እንዴት ኢንሹራንስ መግባት እንደምንችል፣ ኢንሹራንስ ለመግባት ምን ማሟላት እንዳለብን፣ እንዲሁም በአጠቃላይ የኢንሹራንስ ውሉ ይዘቱ፣ አመሰራረቱ ምን ይመስላል የሚለውን የምነግራችሁ ይሆናል ማለት ነው። እንደ ፍንጭ ትሆናችኋለች። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና እጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። እንግዲህ ኢንሹራንስ እጅግ ብዙ ጥቅም አለው። ኢንሹራንስ መግባት የህይወት ኢንሹራንስ፣ የንብረት ኢንሹራንስ መግባት እጅግ በጣም ብዙ ጥቅም አለው። እነኚህን ኢንሹራንሶች በምትገቡበት ሰዓት የሚያጋጥማችሁ ነገር ምንድነው፣ ምን ይመስላል የሚለውን አሁን የምነግራችሁ ይሆናል ማለት ነው። የኢንሹራንስ ለመግባት ሁለት አይነት ሰነዶች እንዳሉ ይታወቃል። የመጀመሪያውም አንደኛውም ሰነድ ኢንሹራንስ ለመግባት በሚፈልገው ሰው የሚሞላ ቅጽ ሲሆን፣ ሁለተኛው ደግሞ በኢንሹራንስ ሰጪው የውሉን ዝርዝር ጉዳይ በማስቀመጥ የመድን ኩባንያው ስራ አስኪያጅ የሚፈርምበትና የኩባንያው ማህተም የሚያርፍበት ፖሊሲ ወይም የኢንሹራንስ ውል ናቸው ማለት ነው። ብዙ ጊዜ የኢንሹራንስ ውል ፖሊሲ እየተባለ ይጠራል ማለት ነው። በንግድ ህጉም ላይ የኢንሹራንስ ውሉን መጥራት ሲፈልግ ኢንሹራንስ ፖሊሲ እያለ ነው ተደጋጋሚ የሚጠራው ማለት ነው። ስለዚህ ኢንሹራንስ ለመግባት ሁለት አይነት ሰነዶች አሉ። አንደኛው ሰነድ ምንድነው፣ በኢንሹራንስ ገቢው የሚሞላ ሲሆን፣ ሁለተኛው ደግሞ በኢንሹራንስ ሰጪው ወይም በመድን ሰጪው የውሉን ጉዳይ ዝርዝር በሚመለከት በመድን ኩባንያው ወይም በኢንሹራንስ ኩባንያው ስራ አስኪያጅ ተፈርሞ የሚቀርብ የኢንሹራንስ ፖሊሲ ወይም ውል ነው ማለት ነው። እነዚህን ጠቅለል ባለ መልኩ ስንመለከት የኢንሹራንስ ተቀባዩን ማንነት የሚገልጽ የአደጋውን መግለጫ፣ የኢንሹራንስ ሽፋን የተጠየቀበት ነገር፣ አደጋውን እውን ሊያደርጉ የሚችሉ ሁኔታዎች፣ ውጫዊ ምክንያቶች እንዲሁም አደጋውን እውን ሊያደርጉ የሚችለው ታሪካዊ ሁኔታዎችን በዝርዝር እንዲጠቀሱ የሚፈልግ ሰነድ ሲሆን፣ ምንም እንኳን ከተለያዩ ኢንሹራንስ ውል አይነቶች ቢኖሩም እንኳን እነዚህ መሰረታዊ ነገሮች በአንደኛ ሰነድ ቅጽ ላይ ሊሰፍሩ የሚችሉ ናቸው ማለት ነው። ስለዚህ በቅጹ ላይ የሚሞላ አንደኛ የኢንሹራንስ ገቢውን ወይም ኢንሹራንስ ተቀባዩን ማንነት የሚገልጽ ሲሆን፣ ሁለተኛ የአደጋው መግለጫ ሊኖር ይገባል ማለት ነው። ኢንሹራንስ ለመኪናችሁ የምትገቡ ከሆነ ያንን መኪና ለአደጋ የሚያዳርገው ዝርዝር ነገሮች፣ ውጫዊ ምክንያቶች ሊጠቀሱ ይገባል። እንዲሁም ደግሞ የመኪናው ታሪካዊ ሁኔታ ከዚህ በፊት ግጭት ከነበረው፣ እንዲሁም ደግሞ ታሪካዊ ሁኔታዎቹ አደጋውን ሊያደርጉ ይችላሉ ተብሎ የሚታሰቡ ታሪካዊ ሁኔታዎች በዚህ ዝርዝር ቅጽ ላይ ሊሰፍሩ ይችላሉ ማለት ነው። ሁለተኛው ሰነድ አይነት ስንመለከት ደግሞ የውሉ ዝርዝር ይዘት የሚመለከት ሲሆን የመድን ፖሊሲ ወይም የመድን ውል በመባል ይታወቃል። በይዘት ደረጃ የሚያካትታቸው ነገሮች ስንመለከት የተዋዋይ ወገኖች ስምና ፊርማ፣ የተዋዋሉበትን ቀንና ቦታ፣ ኢንሹራንስ የተደረገለትን ንብረት ኃላፊነት ወይም የኢንሹራንስ የገባውን ሰው የኢንሹራንስ የተገባበት አደጋ አይነትና የዋስትና የገንዘብ መጠን እንዲሁም ለኢንሹራንስ መግቢያ የሚከፈለውን የገንዘብ መጠን በዝርዝር የሚይዝና የውሉ ሁኔታዎችን ሁሉ የሚያካትት ሰነድ ነው። ይህም የንግድ ህግ አንቀጽ 656 ላይ በግልጽ ተመልክቷል ማለት ነው። ስለዚህ ይህ ዝርዝር ውል ነው። የውሉ ይዘት ደግሞ የመኪናውን ሞዴል ሊሆን ይችላል። እንዲሁም ኢንሹራንስ የገባውን ሰው ኃላፊነት፣ የተገባበትን የኢንሹራንስ አይነቱን፣ ገንዘቡን መጠን፣ ለኢንሹራንስ መግቢያው የሚከፈለው ፕሪሚየም ክፍያውን በሙሉ በዝርዝር የሚያካትት ሰነድ ነው ማለት ነው። እዚህ ላይ ልብ ልትሉ የሚገባው ማንኛውም ኢንሹራንስ ልትገቡ ስትሄዱ ሁለት አይነት ሰነዶች አሉ። አንደኛው በራሳችሁ የሚሞላ ስለ ማንነታችሁ፣ ስለ ታሪካዊ ዳራው፣ ስለ ምትገቡበት ንብረት አደጋው የመድረስ ሁኔታ የምትሞሉበት ሲሆን፣ ሁለተኛው ደግሞ የኢንሹራንስ ፖሊሲ ወይም ባክቦኑ የኢንሹራንስ ውሉ የመድን ውሉ ነው ማለት ነው። እዚህ ውል ላይ እንዳልኳችሁ የተዋዋሉበትን ቀንና ቦታ፣ ኢንሹራንስ ወይም መድኑ የተደረገበት ንብረት አይነቱ፣ ኢንሹራንስ የገባለት ሰው የገባለት አይነት፣ የዋስትና መጠን እንዲሁም ኢንሹራንስ ለመግቢያ የሚከፈለውን የገንዘብ መጠን በዝርዝር የሚይዝ ውል ነው ማለት ነው። ይህም ውል ኢንሹራንስ ፖሊሲ በመባል ይታወቃል ማለት ነው። በአጠቃላይ ስለ ኢንሹራንስ ውል
ማወቅ የሚኖርባችሁ ዋናው ጉዳይ ኢንሹራንስ ሰጪ ኩባንያዎች በሚያዘጋጁት ወይም አስቀድመው ባዘጋጁት ሰነድ ላይ የሚመሰረት ስለሆነ የመድን ሽፋን የሚጠይቀው ሰው ይህንን የተዘጋጀውን ሰነድ በአግባቡ መነበብ መቻል ይኖርበታል ማለት ነው። ምክንያቱም አዲስ ድርድር በማንሳት በተለያዩ ጉዳይ መድን ገቢው የሚያነሳበት ሁኔታ ያጣበበ የውል አይነት ሊሆን ስለሚችል በሚገባ ተመልክቶ ወደ ስምምነቱ መግባትና ወይም ደግሞ መተው አማራጭ ሊሆን ይገባዋል ማለት ነው። ስለዚህ ኢንሹራንስ በምትገቡበት ጊዜ እነሱ በሚሰጧችሁ ውል ስለሆነ ወይም አድሄሲቭ ኮንትራት ስለሆነ ስለ አድሄሲቭ ኮንትራት ቀደም ባለው ቪዲዮ ነግሬያችሁ ነበር። አድሄሲቭ ኮንትራት ስለሆነ ውሉን እናንተ ማሻሻል ወይም አዲስ ድርድር ማቅረብ ስለማትችሉ የሚሰጧችሁን ውል እጅግ በደንብ አርጋችሁ ማንበብ መቻል ይኖርባቸዋል ማለት ነው። በመሆኑ መድን ሰጪዎች ያዘጋጁት ውል ወይም ሰነድ ፖሊሲ በአግባቡ መመልከትና ወደ ውል መግባት ያስፈልጋል ማለት ነው። ሁለቱም ሰነዶች በተገቢው አኳኋን ተዘጋጅተው የመድን ገቢውና የመድን ሰጪው ውል ከተፈረመበት ተገቢው ውል እንዳለ መውሰድ ይቻላል ማለት ነው። መድን አይነቶቹን ለመመልከት እንሞክር። የተሽከርካሪ ኢንሹራንስ ሽፋን ወይም ሞተር ኢንሹራንስ ከቨሬጅ የሚባለው ለባለ 4፣ 3 እና 2 ጎማ ባለሞተር ተሽከርካሪዎች የሚገባ ኢንሹራንስ አይነት ሲሆን በአብዛኛው ለ1 ዓመት የሚቆይ ሽፋን ሆኖ በኢንሹራንስ ገቢው እና ሽፋን ሰጪው ኢንሹራንስ ኩባንያው ፈቃድ ለተከታታይ ዓመታት እየታደሰ ሊቀጥል ይችላል ማለት ነው። የመኪና ኢንሹራንስ በምን ያህል ብር ይገዛል የሚለውን ለማየት እንሞክር። የመኪና ኢንሹራንስ ዋጋ ለማስላት ኢንሹራንስ ሰጪው ኩባንያ የሚከተሉትን መሰረታዊ ነጥቦች ከግምት ውስጥ አስገብቶ ነው ኢንሹራንስ የሚከፍላችሁ። አንደኛ የመኪናው አይነት እና አገልግሎቱ፣ የቤት አውቶሞቢል፣ የህዝብ ማመላለሻ፣ ጭነት እንዲሁም ለኪራይና ለራስ አገልግሎት የሚል መሆኑን ማወቅ ይፈልጋል፣ መታወቅም ይኖርበታል ማለት ነው። ሁለተኛው የተሽከርካሪው ስም ወይም ሞዴል፣ ለምሳሌ ቶዮታ፣ ሚትሱቢሺ፣ ሱዙኪ፣ ሃዩንዳይ፣ መርሴዲስ፣ ሲኖ፣ ኢቪኮ፣ ሌሎችም ቴስላ እያለ የተሽከርካሪውን ሞዴል አይነት ማወቅ ወይም ስያሜ ማወቅ ይፈልጋል ማለት ነው ኢንሹራንስ ኩባንያው። የተመረተበት ዓመተ ምህረት፣ ለምሳሌ መኪኖች በተለያየ ዓመተ ምህረት ሊመረቱ ይችላሉ። የ1970ዎቹ 80ዎቹ አለ። የተመረተበት የመኪና በሶስተኛው ወገን ላይ ለሚያደርሰው አደጋ ካልሆነ በቀር በራሱ ላይ ለሚደርሱ ጉዳት በኢንሹራንስ ሽፋን ላያገኝ ይችላል ብዙ ጊዜ ማለት ነው። ስለዚህ የተመረተበትንም ዓመት መጥቀስ ማወቅ ይፈልጋሉ ማለት ነው። ሌላኛው የገበያ ዋጋው፣ የመኪናው የገበያ ዋጋ፣ ወቅታዊ የገበያ ዋጋውን ማወቅ ይፈልጋሉ። ተሽከርካሪው ሽፋን ሊገባለት ባለበት ሰዓት ያለው የገበያ ዋጋ፣ ለምሳሌ መኪናው ከዓመት በፊት 500,000 ብር ተገዝቶ ነበር ቢሆን አሁን ግን ዋጋው 700,000 ብር ቢደርስ ኢንሹራንስ መግቢያ ዋጋው 700,000 ብር መሆን መቻል ይኖርበታል ማለት ነው እንጂ ማኪና ዋጋውን የገዛችሁበት ሳይሆን የሚታየው አሁን ያለው የመኪና ወቅታዊ ዋጋ ምን ይመስላል የሚለውን ከግምት ውስጥ ያስገባሉ ማለት ነው። ስለዚህ ኢንሹራንስ ኩባንያው ከላይ የተዘረዘሩትን ነጥቦች እና እንዳስፈላጊነቱ ሌሎች መረጃዎችን ከግምት ውስጥ አስገብቶ አመታዊ አረቦን ወይም ፕሪሚየም ያሰላል ማለት ነው። በዚህ አግባብ ኢንሹራንሱን ለመግባት እንደረደራላችሁ ወይም ታስባላችሁ ማለት ነው። በመሆኑም በዚህ ፕሮግራም ላይ ልብ ልትሉልኝ የሚገባው ነገር ምንድነው? አንደኛው ኢንሹራንስ ስትገቡ ሁለት አይነት ሰነዶች ይኖራሉ። አንደኛው የኢንሹራንስ ተቀባዩ ማንነት የሚገልጽና ዝርዝር ጉዳዮችን ያደረገውን መግለጫ የሚገልጽ የመጀመሪያው ቅጽ ሲሆን ሁለተኛው ደግሞ ኢንሹራንስ ሰጪው ኩባንያ የሚያቀርበው የኢንሹራንስ ውል ወይም ኢንሹራንስ ፖሊሲ ነው ማለት ነው። በአጠቃላይ ስለ ኢንሹራንስ ፖሊሲ ማወቅ የሚኖርባችሁ ዋናው ጉዳይ ኢንሹራንስ ሰጪ ኩባንያዎች በሚያዘጋጁት ውል ወይም አስቀድመው ባዘጋጁት ሰነድ ላይ የሚመሰረት ስለሆነ የመድን ሽፋን የሚጠይቀው ሰው ይህንን ባዘጋጀው ሰነድ በአግባቡ ተመልክቶ መፈረም መቻል ይኖርበታል ማለት ነው። ሌሎችም 1 2 3 4 ኢንሹራንስ ካምፓኒዎች የኢንሹራንስ አሰጣጣቸው ምን ይመስላል ብሎ ማጣራት መቻል ይኖርበታል ማለት ነው። ሌላኛው የተሽከርካሪ ኢንሹራንስ በመገቡ ጊዜ የሚታዩ ነገሮች ምንድናቸው ወይም ሂሳቡን የሚያሰሉበት ነገር ምንድነው የሚለው ነው። ዓመተ ምህረቱ፣ መኪናውን አይነትና አገልግሎቱ፣ የሚሰጠው አገልግሎት። ምክንያቱም የህዝብ ማመላለሻ ብላችሁ ድንጋይ ጭናችሁበት ብትሄዱና አደጋ ቢደርስ ኢንሹራንስ ካምፓኒው ላይከፍላችሁ ስለሚችል ማለት ነው። በዛ አግባብ
መድኑን ለማግኘት የመኪናው አይነትና አገልግሎት መጠቀስ ይኖርበታል። የተሽከርካሪው ስም፣ ሞዴሉ መጠቀስ ይኖርበታል። የተመረተበት ዓመተ ምህረት፣ ከምንም በላይ ደግሞ ያለው ወቅታዊ ዋጋ መታወቅ መቻል ይኖርበታል ማለት ነው። ኢንሹራንስ ስትገቡ ይሄንን ቅድመ እይታ ማድረግ መቻል ይኖርባችኋል ማለት ነው። ስለ ኢንሹራንስ አገባብ መሰረታዊ ነገር የነገርኳችሁ ይመስለኛል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።